አንዳንዶች የወደፊቱ የጦር መኪና ይሉታል። ወታደራዊ ተንታኞች ደግሞ የአፍሪካን የውጊያ ሜዳ ቀመር እየቀየረ ያለ አዲስ ተዋናይ ሲሉ ይጠሩታል። ይህ መልኩ ግዙፍ ዳይኖሰር የሚመስል ቅልጥፍናው ግን እንደ አቦ ሸማኔ የሆነ ዘመናዊ የጦር ተሽከርካሪ ዲዛይኑ እጅግ ዘመናዊ የሆነና ለየት ያለ ቅርጽ ያለው ሲሆን የበረሃው ንጉሥ በመባልም ይታወቃል። በርካቶች ሲጠያየቁበት የነበረው ይህ አነጋጋሪ ብረት ለበስ ተሽከርካሪ 65ኛ የምስረታ በዓሉን እያከበረ የሚገኘው የልዩ ዘመቻዎች ዕዝ በሐዋሳ ባቀረበው ወታደራዊ ትዕይንት ላይ በከተማ ውጊያ ያለውን ዝግጁነት ባሳየበት ወታደራዊ ትዕይንት ለመጀመሪያ ጊዜ በይፋ የታየና የበርካቶችን ቀልብ በመሳብ መነጋገሪያ መሆን የቻለ ነው። ለመሆኑ ይህ ለየት ያለ ተሽከርካሪ እንዲህ መነጋገሪያ የሆነው ለምንድን ነው? የታጠቃቸው አነጋጋሪ ትጥቆችና ለየት ያደረጉት ነገሮችስ ምን ይመስላሉ? ሰላምና ጤና በያላችሁበት የምንመኝላችሁ ውድ የመሿለኪያ ቤተሰቦች ለዛሬ በርካቶችን እያነጋገረ ስላለውና ኢትዮጵያ ስለታጠቀችው አስደማሚ ስለሆነው ተሽከርካሪ ያልተሰሙ የቴክኖሎጂ አቅሞችና አስገራሚ የሆኑ መረጃዎችን በዝርዝር እናካፍላችኋለን። እንደተለመደው ለዚህ ቻናል አዲስ የሆናችሁ ደግሞ በየዕለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። በአቡዳቢው አይዴክስ ወይም ኢንተርናሽናል ዲፌንስ ኤግዚቢሽን ላይ በ2021 ለመጀመሪያ ጊዜ ለእይታ ሲቀርብ ብዙዎች ይህ ከመኪናነት ይልቅ የሳይንስ ፊክሽን ፊልም ላይ የሚታይ ሮቦት ይመስላል ነበር ያሉት። በተባበሩት አረብ ኤምሬቶች መቀመጫውን ያደረገው ካሊደስ የተሰኘው ግዙፍ የመከላከያ ቴክኖሎጂ ኩባንያ ዓለምን ለማስደመም የሠራው ይህ ካሊደስ መልቲሮል ኮምባክት አርምድ ቬሂክል ወይም ባጭሩ MCAV-20 የተሰኘው ተሽከርካሪ ዛሬ ላይ የምስራቅ አፍሪካን ቀጠና ደህንነት በመጠበቅ ረገድ ቁልፍ ሚና ወደ መጫወት ተሸጋግሯል። ካሊደስ ኩባንያ ምንም እንኳን በዕድሜ ለጋ ቢሆንም ባመረታቸው ዋሃሽ የተሰኘውና በውሃም በየብስም የሚሄደው እግረኛ ጦርን የሚያንቀሳቅስ ተሽከርካሪ እንዲሁም B250 ባደር በተሰኘው የጸረ ሽምቅ ውጊያ አውሮፕላን አማካኝነት በዓለም የመከላከያ ኢንዱስትሪ ውስጥ ስሙን በጉልህ ያስጠራ ተቋም ነው። ዛሬ የምናነሳለት ካሊደስ መልቲሮል ኮምባክት አርምድ ቬሂክል ወይም MCAV-20 ተብሎ የሚጠራው ተሽከርካሪ ተራ የደህንነት መኪና አይደለም። ለከባድ የውጊያ ተልእኮ ወይም ኮምባክት ሚሽን የተሰራ ባለብዙ አገልግሎት መልቲሮል ተሽከርካሪ ነው። ይህ ተሽከርካሪ የተሰራው በማንኛውም አስቸጋሪ የመሬት አቀማመጥ ላይ ያለ ልፋት እንዲንቀሳቀስ ታስቦ ነው። ይህ ብቻ አይደለም፣ ማንኛውም አይነት የአየር ጠባይ የሚበግረውም አይደለም። ለአብነት ያክል የጎማ ግፊት መቆጣጠሪያ ወይም ሴንትራል ታየር ኢንፍሌሽን ሲስተም የተገጠመለት ሲሆን ይህ ቴክኖሎጂ እንደየመንገዱ ሁኔታ አስፋልት፣ አሸዋ፣ ጭቃ ቢሆን የጎማዎችን የንፋስ ግፊት ከውስጡ ሆኖ ለማስተካከል የሚያስችለው ሲስተም ነው። ይህም ተሽከርካሪው በማንኛውም የመሬት አቀማመጥ ላይ በቀላሉ እንዲንቀሳቀስ ይረዳዋል። የዚህን ብረት ለበስ አቅም ስንመለከት ልቡ ወይንም ሞተሩ የተገነባው በአሜሪካው ዝነኛ የሞተር አምራች ኩባንያ ከሚንስ አማካኝነት ነው። 6.7 ሊትር ዲዝል ሞተር ወይም ከሚንስ 6.7 ሊትር ዲዝል ኢንጂን የተገጠመለት ሲሆን ይህ ሞተር ለተሽከርካሪው ወደ 300 የፈረስ ጉልበት ወይም ሆርስ ፓወርና 1100 ኒውተን ሜትር ጉልበት ወይም ቶርክ ይሰጠዋል። ይህ ማለት ተሽከርካሪው ተራራማ የሆነውን የኢትዮጵያ መልክዓ ምድርንም ሆነ አሸዋማውን የሱዳን በረሃን ያለምንም እክል የመውጣትና የመሮጥ አቅም አለው ማለት ነው። በፍጥነት ረገድ ይህ ተሽከርካሪ እጅግ አስደማሚና ወደ ኋላ ማለት የማያውቅ ሲሆን ሙሉ ትጥቁንና ወታደሮችን ጭኖ በሰዓት እስከ 110 ኪሎ ሜትር መብረር ይችላል። ከሁሉም በላይ አስደናቂው ነገር የነዳጅ ማጠራቀሚያው አቅም ነው። በአንድ ጊዜ ነዳጅ ብቻ እስከ 800 ኪሎ ሜትር መጓዝ ይችላል።
ይህም ለረጅም የጥበቃ ተልእኮችና ድንበር ተሻጋሪ ኦፕሬሽኖች ተመራጭ አድርጎታል። ሌላኛው የዚህ አነጋጋሪ ተሽከርካሪ የጎማ ሲስተሙ ፎር ሂል ድራይቭ ሲሆን እያንዳንዱ ጎማ የራሱ የሆነ ኢንዲፔንደንት ሰስፔንሽን ሲስተም አለው። ይህ ቴክኖሎጂ መኪናው ድንጋያማ ቦታዎችን፣ የጎርፍ መውረጃዎችንና አስቸጋሪ ረግረጋማ ቦታዎችን ልክ እንደ አስፋልት መንገድ በቀላሉ እንዲያልፍ ያስችለዋል። በተለይም ለአፍሪካ አስቸጋሪ መንገዶች ተብሎ የተሠራ እስኪመስል ድረስ የመንቀሳቀስ ብቃቱ እጅግ ከፍተኛና ለማመን የሚቸግር ነው። ስለ መኪናው ለመንደርደሪያ ያህል ይህን ካልናችሁ አሁን ወደ ዋናው ጉዳይ እንምጣ። አንድ የጦር መኪና ዋጋው የሚለካው በሞተሩ ብቻ ሳይሆን በውስጡ የያዛቸውን ውድ የሰው ልጆች ሕይወትን ከጠላት ጥቃት በመታደግ አቅሙ ነው። ካሊደስ መልቲሮል ኮምባክት አርምድ ቬሂክል በዚህ ረገድስ ምን ይመስላል ለሚለው መልሱ ለማመን ይከብዳል። የዚህ ተሽከርካሪ የመከላከል አቅም በኔቶ ስታንዳርድ የሚለካ ሲሆን በተለምዶ ስታናግ 4569 ሌቭል 2 ወይም ከዚያ በላይ ደረጃ ያለው የጥይት መከላከል አቅም አለው። ይህ ማለት በተራ የነፍስ ወከፍ መሳሪያዎች የሚተኮሱ ጥይቶችን እንደ በረዶ ያንቀረቅባቸዋል፣ እንዲሁም ከከባድ መሳሪያዎች ወታደሮቹን ይጠብቃል። እንደ አስፈላጊነቱ ደግሞ ተጨማሪ ጋሻ ወይም አዶን አርሞር በመቅጠም የመከላከል አቅሙን ማሳደግ ይቻላል። ነገር ግን የዚህ መኪና እውነተኛ የሕይወት አድን ምስጢር የሚገኘው ከወለሉ ስር ነው። ዛሬ ባለው የዘመናዊ ውጊያ ዓለም ትልቁ ስጋት ተተኩሶ የሚመጣ ጥይት ሳይሆን ከመሬት በታች የሚቀበር ፈንጂ ነው። ካሊደስ ይህንን በመረዳት የመኪናውን የግርጌ ክፍል በቪ ቅርጽ ወይም ቪ ሼፕድ ሃል ሰርቶታል። ይህ ቪ ቅርጽ ያለው ዲዛይን ለውበት የተሠራ አይደለም። ከመኪናው ስር ፈንጂ ቢፈነዳ የፍንዳታው ኃይል ወይም ብላስት ዌቭ ወደ ላይ ቀጥታ ወደ ወታደሮቹ ከመላክ ይልቅ ወደ ግራና ወደ ቀኝ እንዲበተን ያደርገዋል። ይህም በውስጡ የተቀመጡትን ከ5 እስከ 7 የሚደርሱ የቡድን አባላትን ሕይወት ከከባድ አደጋ ይታደጋል። ይህ ቴክኖሎጂ በተለይም እንደ አልሻባብ ወይም ሌሎች ሽምቅ ተዋጊዎች ፈንጂ በሚያጠምዱበት ቀጠና ለተሰማሩ ወታደሮች እንደ ዋስትና ይቆጠራል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ይህ ተሽከርካሪ መከላከያ ብቻ ሳይሆን አጥቂም ነው። ካሊደስ መልቲሮል ኮምባክት አርምድ ቬሂክልን ልዩ የሚያደርገው በላዩ ላይ የሚገጠመው ዘመናዊ የጦር መሳሪያ ሲስተም ነው። በመኪናው ጣሪያ ላይ ሪሞት ዊፐን ስቴሽን ወይም RWS ይገጠማል። ይህ ሲስተም ወታደሩ ከመኪናው ወጥቶ ጠመንጃውን እንዲተኩስ አያስገድድም። ይልቁንም ወታደሩ በምቾት መኪናው ውስጥ በኤሲ እየቀዘቀዘ ልክ የቪዲዮ ጌም እንደሚጫወት ሰው በስክሪን እያየ በጆይስቲክ መሳሪያውን ያንቀሳቅሳል፣ ጠላትን ይለያል፣ ይተኩሳል። ይህም ወታደሩ ለጠላት ተኳሾች ኢላማ እንዳይሆን 100% ዋስትና ይሰጣል። እንደ ተልእኮ አይነት 12.7 ሚሜ ወይም 7.62 ሚሜ መትረየሶችን እንዲሁም 40 ሚሜ የእጅ ቦምብ ወርዋሪዎችን ግሪኔድ ላውንቸርስን ማለት ነው። እነርሱን መታጠቅ መቻሉም ሌላኛው አስገራሚ ብቃቱ ነው። ለከባድ ውጊያዎች ደግሞ ጸረ ታንክ ሚሳኤሎችን አንቲ ታንክ ሚሳኤልስን ተሸክሞ ታንኮችን የማደን አቅም እንዲኖረው ማድረግ ይቻላል። በተሽከርካሪው ውስጥ የተገጠሙት ዘመናዊ የመገናኛ መሳሪያዎች C4I ሲስተምስ አዛዦች የጦር ሜዳውን ሁኔታ በቅጽበት እንዲረዱ፣ መረጃ እንዲለዋወጡና የቡድን ሥራን በተቀናጀ መልኩ እንዲመሩ ያስችላቸዋል። ካሊደስ መልቲሮል ኮምባክት አርምድ ቬሂክል ዘመናዊ ለሆነ ውጊያ የተሰሩ ትጥቆችን መታጠቅ የሚችል ነው ሲባል ሌሎች በርካታ ተግባራትንም ማከናወን ስለሚችል ነው። ዋነኛው በተሽከርካሪው ጣሪያ ላይ በሰው ቁጥጥር የሚመራ ማኑዋል ተረት ወይም ከውስጥ በርቀት መቆጣጠር የሚሰራ RCWS ማለትም ሪሞትሊ ኮንትሮልድ ዊፐን ስቴሽን ሊገጠምለት ይችላል። ለዚህ ቴክኖሎጂ የመሳሪያ አማራጮች የሚሆኑት ደግሞ 12.7 ሚሜ ሄቪ ማሽን ገን፣ 14.5 ሚሜ ሄቪ ማሽን ገን እና
40 ሚሜ አውቶማቲክ ግሬኔድ ላውንቸር ይጠቀሳሉ። ነገር ግን በአንዳንድ ሀገራት በተሽከርካሪው የኋላ ክፍት የጭነት መጫኛ ላይ ተጨማሪ መሳሪያዎችን ገጥመው ጥቅም ላይ ሲያውሉትም ታይቷል። በተጨማሪም ጭስ የሚረጩ ቦምቦችን ስሞክ ግሬኔድ ላውንቸርስን በመቅጠም ተሽከርካሪው ከጠላት እይታ እንዲሰወር ማድረግ መቻሉም አስደናቂ ብቃቱ ነው። ወደ ፖለቲካውና ወደ ገበያው ስንመጣ የካሊደስ ምርቶች በተለይም MCV20 በአፍሪካ ምድር እየታዩ ይገኛሉ። የትኞቹ ሀገራት ይህንን ብረት ለበስ ታጠቁት የሚለውን ስንመለከት በጎረቤት ሱዳን የሱዳን ጦር ኃይሎች SAF እና ተቀናቃኞቻቸው ይህንን ተሽከርካሪዎች ሲጠቀሙበት የታዩ ሲሆን በካርቱም ጎዳናዎች ላይ በተደረጉ ከባድ ውጊያዎች ወቅት እነዚህ ካሊደስ መልቲሮል ኮምባክት አርምድ ቬሂክል ተሽከርካሪዎች ሲርመሰመሱ የሚያሳዩ የቪዲዮ ማስረጃዎች በስፋት ታይተዋል። ከሱዳን አልፎ ዴሞክራቲክ ሪፐብሊክ ኮንጎ DRC ለጸረ ሽምቅ ውጊያ ስትል እነዚህን ተሽከርካሪዎች እንዳዘዘች ሪፖርቶች ይጠቁማሉ። በቅርቡ እነዚህ ልዩ ተሽከርካሪዎች ወደ ሀገር ውስጥ በባቡር ሲጓጓዙ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያዎች መጋራታቸውን ተከትሎ ኢትዮጵያ ለጦር ኃይሏ ይህንን አይደፈር ተሽከርካሪ በስፋት እያዋለችው እንደምትገኝ ሲገለጽ ቆይቷል። በተለይ ኢትዮጵያ ያላትን የተለያየ መልክዓ ምድርን ታሳቢ ሲደረግ የዚህ መኪና ሁለገብነት ወይም ቨርሳታይሊቲ ለሰራዊቱ ትልቅ አቅም ፈጣሪና ጨዋታ ቀያሪ ነው ተብሎለታል። ይህ መኪና በአፍሪካ ሀገራት ዘንድ ተመራጭ የሆነበት ሌላው ምክንያት ደግሞ ዋጋው ነው። አንድ የምዕራባውያን ተመሳሳይ አቅም ያለው ተሽከርካሪ ከሚጠይቀው ዋጋ አንጻር የካሊደስ መልቲሮል ኮምባክት አርምድ ቬሂክል ዋጋ እጅግ ተመጣጣኝ ሆኖ ተሽከርካሪውን ይበልጥ ተመራጭ አድርጎታል። ሀገራት ሊታጠቁት ይችላሉ። ነገር ግን አፍላ በሆነ ውጊያ ላይ እነማን ተጠቀሙበት የሚለውን ስንመለከት ደግሞ ካሊደስ መልቲሮል ኮምባክት አርምድ ቬሂክል በአጭር ጊዜ ውስጥ በተለያዩ የአፍሪካና የመካከለኛው ምስራቅ ሀገራት ግጭቶችና የጸጥታ ማስከበር ዘመቻዎች ላይ በስፋት ጥቅም ላይ ውሏል። አሁን ባለው የፖለቲካ ትኩሳት አምራች ሀገሯ ኤምሬትስ የሱዳን ፈጥኖ ደራሽ ኃይል ወይም ጄኔራል ሐምዳን ዳጋሎ ኃይሎችን ድሮን ጨምሮ ዘመናዊ የጦር መሳሪያዎችን ታስታጥቃለች በሚል እየታማሽ ቢሆንም በተቃራኒው በሌተናንት ጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር በ2023 ከተነሳው የእርስ በርስ ጦርነት ጀምሮ እነዚህን ተሽከርካሪዎች ከፈጥኖ ደራሽ ኃይሎች ጋር በሚያደርገው ውጊያ ላይ በስፋት ሲጠቀምባቸው ታይቷል። የቻድ መንግስትም ለጸረ ሽብር ኦፕሬሽን በአሸዋማው የሳህል በረሃ ግዛት ውስጥ የሚንቀሳቀሱ አሸባሪ ቡድኖችን ለመዋጋት በተባበሩት አረብ ኤምሬቶች የተሰጡትን እነዚህን ተሽከርካሪዎች በስፋት ተጠቅሟል። ሌላኛዋ ሀገር ሞዛምቢክም እነዚህን የካሊደስ መልቲሮል ኮምባክት አርምድ ቬሂክል ወይም MCV20ን በሰሜናዊ ካቦ ዴልጋዶ ግዛት ውስጥ የሚንቀሳቀሱ እስላማዊ አማጽያንን ለመዋጋት እነዚህን ተሽከርካሪዎች ታጥቃለች። ለመሆኑ በዚህ ልክ የተባለለት ብረት ለበስ MCV20 አሁን ገበያ ላይ ስንት ያወጣል? ስለ ዋጋ ከተነሳ የአንድ MCV20 ተሽከርካሪ ዋጋ እንደ ውቅሩ ወይም ኮንፊጉሬሽን ይለያያል። ባዶን ወይም ያለ ዘመናዊ መሳሪያ ሲስተምና ከሙሉ የጦር ትጥቅ ጋር የሚኖረው ዋጋ ሰፊ ልዩነት አላቸው። ሆኖም በግምት የዚህ አንድ ተሽከርካሪ ዋጋ ከ30 እስከ 50 ሚሊዮን የኢትዮጵያ ብር አካባቢ እንደሆነ መረጃዎች ይጠቁማሉ። ይህ ዋጋ ለወታደራዊ ተሽከርካሪ በተለይም እንደዚህ አይነት ዘመናዊ ቴክኖሎጂ ለተገጠመለት ማሽን በዓለም አቀፍ ገበያ ተመጣጣኝ የሚባል ነው። ዘመናዊ የክትትል ካሜራዎች፣ የሌሊት ማያ ወይም ናይት ቪዥንና የርቀት መቆጣጠሪያ መሳሪያዎች ሲጨመሩበት ግን ዋጋው ከዚህም በላይ ሊልቅ እንደሚችል ነው መረጃዎች የሚጠቁሙት። ኢትዮጵያ በወታደራዊ ቴክኖሎጂ ራሷን እያዘመነች ባለችበት በዚህ ወቅት እንደ ካሊደስ MCV20 ያሉ ዘመናዊ ተሽከርካሪዎችን መታጠቋ የቀጠናውን የኃይል ሚዛን ለመጠበቅና የሀገርን ደህንነት ለማስከበር ትልቅ ትርጉም አለው። ተሽከርካሪውን እንደምትመለከቱት ውብ ብቻ ሳይሆን
በውስጡ የያዘው የሞተር ጉልበት፣ የወታደር ደህንነት ጥበቃና የመልሶ ማጥቃት አቅም በዘመናዊ ውጊያ ላይ ያለውን ወሳኝነት በግልጽ ያሳያል። አሜሪካ ሰራሽ ከሆነው የፎርድ F550 ቻሲስ ላይ ተነስቶ በኤምሬትስ ቴክኖሎጂ ተሽሞንሙኖ በአፍሪካ በረሃዎችና ተራራዎች ላይ እየገሰገሰ ያለው ይህ ብረት ለበስ አውሬ በቀጣዮቹ ዓመታት በሀገራችን ውስጥ በሰራዊቱ ደረጃውን በጠበቀ መልኩ የማምረትና ከሀገር ውስጥ አልፎ ለአፍሪካ ሀገራት ለሽያጭ ለማቅረብም እንቅስቃሴዎች እንደተጀመሩም መረጃዎች ይጠቁማሉ። ውድ የቻናላችን ቤተሰቦች ለዛሬ ስለ ካሊደስ መልቲሮል ኮምባክት አርምድ ቬሂክል ወይም MCV20 ዘመናዊ የጦር ተሽከርካሪ ያሰናዳ ነው የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት በየዕለቱ የመሿለኪያ መረጃዎች ሲለቀቁ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። ስለተከታተላችሁን ከልብ አመሰገንን። ሰናይ ጊዜ በያላችሁበት።